ምናልባትም እቺ የምትመለከቷት አንዲት ኮምፖነንት ፌል በማድረጓ ምክንያት በእጃችሁ ያለው ኤሌክትሮኒክ ዲቫይስ ጸጥ ሊል ይችላል። የተመለከታችኋት ኮምፖነንት ዳዮድ ትባላለች። በዛሬው ቪዲዮ እንዴት አድርጋችሁ ዳዮድን በትክክል ቴስት እንደምታደርጉ አሳያችኋለሁ ማለት ነው። ዳዮድ እንግዲህ በጣም ብዙ አይነት ዳዮድ አለ። እንዲሁም ደግሞ አገልግሎቱም ደግሞ የተለያየ አይነት አገልግሎት አላቸው። በዛሬው ቪዲዮ ነው የማሳያችሁ ዋና ዋና የሚባሉትን ሁሉም በሚባል ደረጃ ቦርዶች ጋር የምታገኙትን ሶስት አይነት ዳዮዶችን አሳያችኋለሁ። እንግዲህ ጫጋኞች ከሆናችሁ ወይም ደግሞ ኤሌክትሮኒክስ ተማሪዎች ከሆናችሁ ይሄ ቪዲዮ በእርግጠኝነት የሚጠቅማችሁ ስለሆነ ቪዲዮውን እስከ መጨረሻ ድረስ እያንዳንዷን ስቴፕ ማየት እንዳይረሳ ማለት ነው። ቪዲዮውን እስከ መጨረሻ መከታተል እንዳይረሳ። እስካሁን ደግሞ ሰብስክራይብ ካላደረጋችሁ ቤተሰብ ካልሆናችሁ ምን ትጠብቃላችሁ? ይሄ ቻናል ለእናንተ ተብሎ የተከፈተ እጅግ የሚጠቅማችሁ ቻናል ስለሆነ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። የተሰሩ ቪዲዮዎችንም እየገባችሁ መመልከት እንዳይረሳ ማለት ነው። መልካም ቆይታ። እሺ፣ ስለዚህ እንቀጥል ማለት ነው ጋይስ። አሁን የምትመለከቱት የሰርኪት ቦርድ አለኝ። እንግዲህ ሁሉም ቦርድ ጋር ታገኙታላችሁ ዳዮድ የሚባሉትን ላይክ አሁን እዚህ ጋር ብትመለከቱ እዚህ ውስጥ ያሉት እነዚህ ዳዮዶች ናቸው ማለት ነው። እዚህ ጋር ዳዮድ አለ፣ በጣም በብዛት ይገኛሉ። ዳዮድ አለ እንደዚህ አይነት ማለት ነው። ስለዚህ የትኛውን ቦርድ ጋር እናንተ ቼክ ማድረግ ትችላላችሁ። ነቅዬ የተነቀሉትን ላሳያችሁ። ዳዮድ ማለት እንግዲህ ብዙ አይነት አለ ብያችኋለሁ። የተነቀለውን ሳሳያችሁ ኖርማል የሚባለው ዳዮድ ይሄን ይመስላል። እንግዲህ እነዚህ ኖርማል ዳዮድ እንላቸዋለን። በዚህ በኩል አኖድ እና ካቶድ አላቸው። ላይክ አሁን እዚህ ጋር ስትመለከቱ ይሄኛው ነጭ የተቀባለ፣ በዚህ በኩል ደግሞ ሙሉ ጥቁር ይሆናል ማለት ነው። ይሄ ነጭ የተቀባው ፓርት ካቶድ ይባላል። ይሄ ደግሞ አኖድ ነው። ልክ ምስሉ ጋር እንደምትመለከቱት ፖዚቲቭ እና ኔጌቲቭ ወይ ደግሞ አኖድ እና ካቶድ ፓርት አለው ማለት ነው። እንግዲህ ይሄኛው ዳዮድ እንግዲህ ዋና አገልግሎቱ ምንድነው? ሪቨርስ ፍሎውን ከረንት ፍሎውን ብሎክ ያደርጋል። ያ ማለት ሁሌም ከረንት ፍሎ የሚያደርገው በዳዮዶች እንግዲህ ከአኖዱ ወደ ካቶዱ ነው፣ ወይም ደግሞ ከፖዚቲቭ ሳይዱ ወደ ኔጌቲቭ ሳይዱ ብቻ ነው ማለት ነው። ስለዚህ ሪቨርስ ዳይሬክሽኑ ቢመጣ ማለትም ከካቶዱ ወደ አኖዱ ፍሎ ማድረግ ቢፈልግ ብሎክ ያደርገዋል ማለት ነው። እንግዲህ በብዛት እነዚህ እንጠቀማቸዋለን ማለት ነው። ሌላ ደግሞ ያው ብሪጅ ዳዮድ ጋር አራት ዳዮድ ሆነው እንደዚህ ሲመጡ ብሪጅ ዳዮድ ጋም ሬክቲፊኬሽን ፕሮሰስ ጋር ያገለግላሉ። ያ ማለት ኤሲን ወደ ዲሲ ለመቀየርም እነዚህን ዳዮዶችን እንጠቀማለን ማለት ነው። ይሄ የመጀመሪያው አይነት ነው። ወደ ቀጣዩ ስንሄድ እንግዲህ ሌሎች አይነቶች አሉ። ይሄኛው የምትመለከቷት አለች። ሌላ እቺ ደግሞ እንግዲህ ዚነር ዳዮድ እንላታለን። ዚነር ዳዮድ ደግሞ እንግዲህ በዚህ በኩል ቀይ ሙሉ ቀይ የተቀባለው፣ በዚህ በኩል ደግሞ ጥቁር አለ የተቀባ። ስለዚህ ይሄ ሙሉ ቀዩ ማለት አኖድ ሲሆን ይሄ ጥቁሩ ደግሞ ካቶድ ነው። ልክ እንደ ኖርማል እንደ መጀመሪያ እንዳየነው ዳዮድ ፖዚቲቭ እና ኔጌቲቭ ወይም ደግሞ አኖድ እና ካቶድ አለው ማለት ነው። እቺ እንግዲህ ብዙ ጊዜ አገልግሎቷ ሾርት ፕሮቴክሽን ጋር ታገለግለናለች። ስለዚህ እቺኛዋ ሁለተኛው አይነት ናት። በብዛት የምናገኛት እቺኛዋ ነው። ሌላዋ እቺ ደግሞ ኤልኢዲ ትባላለች። ኤልኢዲ ላይት ኢሚቲንግ ዳዮድ ማለት ነው። ኤልኢዲ ማለት ላይት ኢሚቲንግ ዳዮድ። እቺ ደግሞ እንግዲህ ኢንዲኬተር ላይቶችን እንግዲህ ሁሉም ቦታ ታያላችሁ። ለምሳሌ ቲቪ ጋር የምትበራው ላይት አለች። ሁሉም ቦታ ጋር ታገኟቸዋላችሁ። እንደዚህ በተለያየ ከለር ነጭ፣ ቀይ ሆነው ሊመጣ ይችላሉ። ግን እነዚህ የትም ቦታ የሚበሩትን ላይክ ለምሳሌ እንደውም አምፖል ጋር አለ። ቻርጀር ላይት ኢንዲኬተር ያላቸው ጋር ቻርጀር ላይት የሚበራ ኤቭሪቲንግ እንደዚህ ኢንዲኬተር ላይት ያለበት ቦታ የሚገቡት እነዚህ ኤልኢዲ ላይቶች ናቸው ማለት ነው። እነዚህም አኖድ እና ካቶድ አላቸው በተመሳሳይ ማለት ነው። ፖዚቲቭ እና ኔጌቲቭ ተርሚናል አላቸው። እነዚህ ሶስት አይነት አሉ። አሁን ላይ ማሳያችሁ እንግዲህ ቀጥዬ እንዴት ነው እነዚህ ነገሮች ቴስት የሚደረጉት የሚለውን አብረን እንመለከታለን። ቴስት እንዴት እናደርጋቸዋለን ማለትም እነዚህን ኮምፖነንቶች በምን መንገድ ነው ቴስት የምናደርገው የሚለውን እንመልከት እስኪ። የመጀመሪያው እንግዲህ የምንመለከተው ይሄኛውን ነው። ይሄ ኖርማል ዳዮድ ያልነው ማለት ነው። መልቲሜትራችሁን እንደዚህ ታመጣላችሁ። መልቲሜትራችሁን ወደ ኮንቲኒቲ ወይም ደግሞ ዳዮድ ሞድ ታደርጋላችሁ። ላይክ እንደዚህ ማለት ነው። እሱ ጋር ካደረጋችሁ በኋላ እንደዚህ ኮንቲኒቲ ጋር ካደረጋችሁ በኋላ ይሄ አኖድ እና ይሄኛው ካቶድ ብያችኋለሁ ያለው አኖድ እና ካቶድ። ስለዚህ ምን ታደርጋላችሁ? ይሄኛው ቀይ ፕሮብ አለ የመልቲሜትራችን፣ ይሄ ቀዩ አለ። እንደገና ደግሞ ይሄ ጥቁሩ አለ፣ ቀይና ጥቁር አለው። ስለዚህ ምንድነው የምታደርጉት? ይሄኛው ጥቁሩን በኔጌቲቭ ሳይድ፣ ኔጌቲቭ የትኛው ነው? ይሄ ነጩ ማለት ነው። ስለዚህ ነጩን ከጥቁሩ ጋር እናደርጋለን። ነጩን ከጥቁሩ ጋር እንደገና ደግሞ ቀዩን ከፖዚቲቭ ጋር ማለትም ከጥቁሩ ጋር እንደዚህ እናደርጋለን ማለት ነው። ይህ ስናደርግ እንደምታዩት እዛ ጋር ቁጥር ይሰጠናል ማለት ነው። አሁን የዳዮዶች ችግር ሊሆን የሚችለው አንድ ሾርት ሰርኪዩትን ሾርት ነው ሊያደርጉ የሚችሉት፣ ሁለተኛ ደግሞ ኦፕን ነው ሊያደርጉ የሚችሉት። ስለዚህ እንደዚህ በትክክል ይሄ ካነበበ ከረንትን ከአኖድ ወደ ካቶዱ በትክክል እያሳለፈ ነው ማለት ነው። አሁን ሁለተኛ ምን ታደርጋላችሁ? ትገለብጡትና ቀዩን ከነጩ ጋር ጥቁሩን ደግሞ
ከጥቁር ጋር ታደርጉታላችሁ እንደዚህ ማለት ነው። ይሄን ስታደርጉ ደግሞ በትክክል የሚሰራ ከሆነ መልቲሜትሩ ምንም ሪዲንግ ማምጣት የለበትም ማለት ነው። ስለዚህ ይሄኛው አሁን ኦፕን እንዳልሆነ ያሳየናል። ሾርት ደግሞ ከሆነ በየትኛውም ሳይድ እንደዚህ አድርጋችሁ መልቲሜትራችሁ ቼክ ስታደርጉ ሾርት ያነባል። ሾርት ካነበበ ደግሞ ይሄ መቀየር አለበት ማለት ነው። አውቶማቲካሊ ይሄ መቀየር አለበት ማለት ነው። ሌላ እዚህ ጋር ሁለተኛው ጋር እንምጣና ሁለተኛው ጋር ደግሞ እንግዲህ ዚነር ዳዮድ አለችን። ዚነር ዳዮድ ደግሞ እንግዲህ ያው አኖድ እና ካቶድ አለው ብለናል። ሁለቱ ጥቁሩ የተቀባው ካቶድ ነው፣ እንደገና ደግሞ ቀዩ ደግሞ አኖድ ነው ብለናል። ስለዚህ አሁንም በተመሳሳይ እንደዚህ ሁለቱን ከመልቲሜትራችን ጋር እንደዚህ እናገናኛለን ነገሮቹ ማለት ነው። ላይክ ይሄው ቁጥር ይሰጠናል፣ በዚህኛው ቁጥር ይሰጠናል። አሁንም በዚህ ደግሞ እንደዚህ ስናደርግ ይሄው ስንገለብጠው ማለት ነው በዚህ ደግሞ ምንም አይነት ቁጥር አይሰጠንም ማለት ነው። ይሄው ስለዚህ ዚነር ዳዮድንም በዚህ መንገድ ያው የመጀመሪያውን ዳዮድ ቴስት ባደረግንበት መንገድ ማለት ነው ቼክ የምናደርገው። አሁንም በተመሳሳይ ይሄ ነገር ሾርት ካነበበ ስትለኩ እዚህ ጋር ሾርት 00 ወይም ደግሞ ቢፕ ሳውንድ የሚያመጣባችሁ ከሆነ አውቶማቲካሊ እቺ ዚነር ዳዮድ ሾርት ናት ማለት ነው። በሁለቱም ሳይድ የምታነብ ከሆነ ደግሞ ኦፕን ነው ማለት ነው። ስለዚህ ይሄንን ነገር አሁንም በዚህ መንገድ ቼክ ታደርጉታላችሁ። ኤልኢዲ እንግዲህ ሶስተኛው ኤልኢዲ ናት ብለናል። ኤልኢዲንም ቼክ ለማድረግ በተመሳሳይ እንግዲህ አንዱ ነገር ከአንድ ጋር እንደዚህ እናያይዛለን፣ አንደኛውን ደግሞ ከእንደዚህ እናደርግና ሪዲንጉን እናያለን። ይሄው እንደምትመለከቱ ምንም ሪዲንግ የለውም። ይሄ ማለት እንግዲህ ሪቨርስ አድርገናል ማለት ነው። አኖድ ከቀዩ ጋር ካቶድ ደግሞ ከጥቁሩ ጋር ነው መሆን ያለበት። ስለዚህ እንደዚህ ስናደርግ ይሄው ላይትም ይሰጠናል፣ እንደገና ደግሞ ቁጥር ይሰጠናል እዛ ጋር ማለት ነው። ይሄ ከፍ ያለ ቁጥር ነው 1221 ኦም እያነበበልን ነው። እንደገና ደግሞ ላይቷም እየበራች ነው ማለት ነው። ስለዚህ ይሄኛው የሚያሳየን ምንድነው? ይሄኛው ከቀዩ ጋር ያለው ምንድነው ማለት ነው? አኖድ ሳይድ ነው ማለት ነው። ይሄኛው ደግሞ ካቶድ ሳይድ ነው ማለት ነው። ስለዚህ እቺ ኤልኢዲ እንደምትሰራ በዚህ ማረጋገጥ ይችላል ማለት ነው። በነገራችን ላይ እቺኛዋን መልቲሜትርን ባይኖራችሁ በዲሲ ቼክ ማድረግ ትችላላችሁ። ዲሲ ካላችሁ ቀዩን ከዚህኛው ጋር ጥቁሩን ከዚህኛው ጋር ከካቶዱ ጋር አድርጋችሁ ላይት ከሰጠች ያው ትሰራለች ማለት ነው። ካልሰጠች ደግሞ ተቃጥላለች ማለት ነው። ስለዚህ በዚህ መንገድ ቼክ ማድረግ ትችላላችሁ። ሶ ጋይስ ይሄን ይመስል ነበር የዛሬው ቪዲዮአችን፣ የዛሬው ትምህርታችን። እንግዲህ ይሄኛው በተለይ ደግሞ ለጀማሪዎች በጣም ወሳኝ የሚባል አንድ የእውቀት ደረጃ ነው። ማለትም ኮምፖነንቶችን በትክክል ቴስት ማድረግ አንዱ ትልቁ ስኪል ነው። ምክንያቱም እሱም በትክክል ቴስት ማድረግ ካልቻል የተበላሹትን ኮምፖነንቶች እንዴት መቀየር እንዳለብንም አናቅም። ስለዚህ ሌላ ፎልት እናመጣ ስለምንችል ሰርኪዩት ጋር እንደዚህ አይነት ነገሮችን ልብ ብላችሁ መማር ይኖርባችኋል ማለት ነው። ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። እንግዲህ ጥያቄ የሆነባችሁ ነገር ካለ ወይም ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ጋር አሳውቁኝ። ጥያቄም ካለ ጥያቄያችሁን እዛ ጋር አስቀምጡልኝ፣ እኔ የምመልስላችሁ ይሆናል ማለት ነው። በቀጣይ ቪዲዮ እንገናኛለን። እንደዚህ ኮምፖነንቶችን አንድ ባንድ ግልጽ በሆነ መንገድ አጠር ባለ መንገድ ቴስት እያደረግን ቪዲዮ እየሰራሁላችሁ እንቀጥላለን ማለት ነው። ይመቻችሁ።